ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለጽጌ ከዜናዎቹ ጋር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። 90 ሚሊዮን የማህበረሰብ ክፍሎችን ተጠቃሚ የሚያደርግ የ10 ዓመት ብሔራዊ ንጹህ ማብሰያ ፍኖተ ካርታ ይፋ ሆነ። ፍኖተ ካርታው 3.38 ቢሊዮን ዶላር ወጪ የሚሸፍንና የማህበረሰቡን ኑሮ የሚያሻሽል መሆኑን የውሃና ኢነርጂ ሚኒስቴር ገልጿል። ኢብራሂም መሐመድ ተጨማሪውን ይዟል። ኢትዮጵያ ከ100 ሚሊዮን በላዩ ባህላዊ ባዮማስ ነዳጆችን እንደ ማገዶ ከሰልና ኩበት ላይ ጥገኛ በመሆን ለማብሰያነት ይጠቀማል። ይህ ባህላዊ የኃይል አማራጭ በሚያስከትለው የህዝብ ጤና ቀውስ በየዓመቱ ከ63000 በላይ ሰዎችን ለሞት ይዳርጋል። የባዮማስ ማገዶዎች በስፋት መጠቀም የደን መጨፍጨፍን ያፋጥናል፣ የበካይ ጋዝ ልቀትን ይጨምራል፣ በሚሊዮን የሚቆጠሩ ሴቶችንና ልጃገረዶችን ውድ ጊዜ ያባክናል። ይህንን ችግር ይቀርፋል የተባለ የ10 ዓመት የንጹህ ማብሰያ ፍኖተ ካርታ በውሃና ኢነርጂ ሚኒስቴር ይፋ ተደርጓል። ለ10 ዓመታት እንደሚተገበር ይፋ የተደረገው የንጹህ ማብሰያ ፍኖተ ካርታ የዜጎችን ህይወት ያሻሽላል ብለዋል የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ዋሊ። ፍኖተ ካርታው እንግዲህ በቀጣይ 10 ዓመታት መጨረሻ ላይ የምናስበው ከ93 ሚሊዮን ኢትዮጵያውያን በላይ የንጹህ ኢነርጂ ተደራሽ ይሆናል ብለን እናስባለን። የማብሰያ ቴክኖሎጂ ተደራሽ ይሆናል ብለን እናስባለን። በዛው ልክ ደግሞ ወደ 36 ሚሊዮን ንጹህ ስቶቮችን ወይም ኢነርጂ ቆጣቢ ስቶቮችን እናስራጨለን ብለን እናስባለን። ወደ 75 ሚሊዮን ሜትሪክ ቶን ኢኩዊቫለንት ካርቦን ዳይኦክሳይድ ልቀትን ደግሞ ይቀንሳል ብለን እናስባለን። እንዲሁም ከ330 ሺህ በላይ የስራ ዕድል ፈጠራ ይፈጥራል ብለን እናስባለን። በአመት ወደ 13 ቢሊዮን ሀወር ሴቭ እናደርጋለን ማለት ነው። ያንን ለትምህርት እና ለተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ሊያውሉት ይችላሉ ማለት ነው። ሚኒስቴር መስሪያ ቤቱ ፍኖተ ካርታውን ተግባራዊ ማድረግ የሚያስችሉ የፖሊሲና ስትራቴጂ ማነቆዎችን የሚፈቱ እርምጃዎችን መውሰዱን ገልጸዋል። ክሊን ኩኪንግ ሮድ ማፓችን ከመተግበር አንጻር የፖሊሳችን ተሻሽሏል። ያ ምንድነው? ማንኛውም ፕራይቬት ሴክተር የሀገር ውስጥ የሚሆን ዶሜስቲክ ሙን የውጭ ሀገር ፕራይቬት ሴክተር ወይም ግል አካል መጥቶ በማንኛውም የኢነርጂ ሂደት ውስጥ ተሳታፊ መሆን ይችላል ማለት ነው። ምክንያቱም የተፈጠረው የፖሊሲ መሻሻሉ ያን የሚፈቅድ ጉዳይ ነው የሚሆነው። እንዲሁም እንደ ሀገር እንደሚታወቀው የግልና የመንግስት አጋርነት አዋጃችን ተሻሽሎ ተግባራዊ ይሆናል። ያ ደግሞ ይበልጥ መልካም አጋጣሚ የሚፈጥር ጉዳይ ነው። እንዲሁም የኢንቨስትመንት ሌጋል ፍሬምወርኮች በአጠቃላይ የህግ ማዕቀፎች ተሻሽለዋል። በኢነርጂና በውሃ ብቻ ሳይሆን እንዲሁ በሌሎች ሴክተሮች ጭምር የኢንቨስተሮች መጥተው በሀገር ውስጥ ኢንቨስት እንዲያደርጉ የተሻለ ምቹ ሁኔታ ተፈጥሯል። በንጹህ ማብሰያ አለመጠቀም ምክንያት ሀገሪቱ ከ30 ቢሊዮን ዶላር በላይ የሚጠጋ ምጣኔ ሀብታዊ ኪሳራ ያጋጥማታል። ፍኖተ ካርታው የአፈር ለምነትን በማሻሻል ምርታማነትን እንደሚጨምር የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ አስታውቀዋል። ይሄን የተሻሻለ ምድጃ ብናስፋፋ የደን መጨፍጨፍንና የመሬት መራቆትን እናስቀራለን። የአፈር መሸርሸርንና የአፈር መክላትን እናስቀራለን። ምርትና ምርታማነትን እናሳድጋለን። የአረንጓዴ አሻራ ልማታችንንም የሚያጠናክርና አጋዥ ይሆንልናል። ንጹህ ምግብ ማብሰያ የኃይል ጉዳይ ብቻ ሳይሆን የጤና፣ የጾታ እኩልነት፣ የትምህርት እኩል ተሳታፊነት ጉዳይ ነው። ፍኖተ ካርታው በክልሉ የተጀመረውን እንቅስቃሴ ይበልጥ አጋዥ መሆኑን የአማራ ክልል ውሃና ኢነርጂ ቢሮ የባዮ ኢነርጂ ዳይሬክተር አቶ ወንድም በሪሁን ተናግረዋል። እንደ ሀገር በተለይ በባዮ ኢነርጂ ዘርፍ በተለይ ባዮጋዝን በመገንባት 50% የሚሆነውን የሀገሪቱን ከበር እናደርጋለን። የተሻለ አፈጻጸም ነው ያለን ማለት ነው። እንደዚሁም የኢንፍራስትራክቸሩን ስናይ ከወረዳ የዞን መዋቅርን ስናይ በጥቅሉ ሊያሰራ የሚችል መዋቅር ነው ያለን። የክልሉ መንግስትም በዚህ ስራ ላይ ውጤታማ እንዲሆን ኮሚትመንቱ ከፍተኛ ነው ማለት ነው። ሆኖም የሮድ ማፕ መዘጋጀቱ ለኛ እንደ ጉልበት ነው የሚሆነን ማለት ነው። ለ10 ዓመታት ተግባራዊ ይደረጋል ተብሎ ይፋ በተደረገው ፍኖተ ካርታ የተለያዩ ሚኒስቴር መስሪያ ቤቶች፣ የክልል ቢሮ የስራ ኃላፊዎችና አጋር አካላት ተገኝተዋል። አርሶ አደሮችን በኩታ ገጠም የአስተራረስ ዘዴ ተጠቃሚ ማድረግ መቻሉን የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ገለጸ። ኢንስቲትዩቱ በቀጣይም የአርሶ አደሮችን ተጠቃሚነት ለማረጋገጥ እንደሚሰራ ገልጿል። ራሂል ደምሰው ዝርዝር አላት።
የኩታ ገጠም የግብርና ዘዴ መሰረታዊ ሐሳቤ ከእጅ ወደ አፍ የሆነውን የአርሶ አደሩን ህይወት በመቀየር የምግብ ዋስትናን ከማረጋገጥ ባለፈ ምርትና ምርታማነትን በመጨመር ገበያ ተኮር ማድረግ ነው። ይህ ዘዴ አርሶ አደሮች የእርሻ ስራውን በተመሳሳይ ጊዜ እንዲያከናውኑና የገበያ ትስስር እንዲፈጥሩ የሚያግዛቸው ነው። አርሶ አደሮች በኩታ ገጠም በጋራ በመስራት ውጤታማ እንዲሆኑ እየሰራ እንደሚገኝ የገለጸው ደግሞ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ነው። የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑን ተናግረዋል። በኩታ ገጠም ከተደራጁት አርሶ አደሮች በአጠቃላይ እንደ አገር 11.8 ሚሊዮን ናቸው። በዚህ ተቋም ብቻ የሚደገፉት ደግሞ ወደ 4.5 ሚሊዮን ናቸው። እነዚህን አሁን ካሉበት በኩታ ገጠም አርሶ ምርታማነት ከመጨመርና ገቢ ከመጨመር ባሻገር ወደፊት ወደ ኩባንያ ወደ ኢንተርፕራይዝ ወደ ቢዝነስ ኢንተርፕራይዝ እንዲቀየሩ ከውስጡ መርጠን የመሰብሰብ ፕሮሰስ የማድረግ ግሬድ የሚያደርግ የመሸጥ እነዛን በሙሉ አጠቃላይ ሰንሰለቱን ተከትሎ የሚያግዛቸው ኢንቨስትመንት ላይ ነው በቀጣይ ትኩረት የምናደርገው። ዶክተር ማንደፍሮ አርሶ አደሩ ፍራፍሬን ጨምሮ ሌሎች ምርቶችን እንዲያመርት በማድረግና ያመረቱትን ምርት ለገበያ እንዲያቀርቡ የሚያስችል ድጋፍ እየተደረገ መሆኑንም ገልጸዋል። የምንሰራው በአትክልትና ፍራፍሬ አቮካዶ ላይ ነው፣ ሙዝ ላይ ነው። እነዚህ ሁለቱን ሰብሎች እንደምሳሌ ወስጄ አርሶ አደሮች አቮካዶ ከማያውቁ አርሶ አደሮች ባለፉት 5 ዓመት ውስጥ አቮካዶን አውቀው አምርተው ፓክ አድርገው ኤክስፖርት እስከማድረግ የደረሱ አርሶ አደሮች ማለት ነው። ሁለተኛ ደግሞ ኤክስፖርት የማይደረግ በሚሆንበት ጊዜ ደግሞ ያመርታሉ፣ ካመረቱ በኋላ ይሰበስባሉ። የሰበሰቡትን ደግሞ የሚሸጡበት ማርኬት ሼድ ሰርተንላቸው በየክልሉ በየዞኑ እነዚህ በኩታ ገጠም የሚያርሱ አርሶ አደሮችን መንገድ ተከትለው ምርታቸውን እንዲሸጡ በማደራጀት ዙሪያ ነው የሰራ ነው። ትልቅ ለውጥ ነው ያመጣው። የ30% የምርት ጭማሪ አሳይቷል። አርሶ አደሩ ደግሞ 18% የገቢ ጭማሪ አግኝቷል። በቀጣይ ገበሬዎች ከሚያመርቱት ምርት በተጨማሪ አዳዲስ ምርቶችን በማካተት እንዲያለሙ ለማድረግ እቅድ መያዙን የገለጹት ዳይሬክተሩ ኢትዮጵያ በኩታ ገጠም ምርት የደረሰችበትን ደረጃ ለዓለም ለማሳየት በዝግጅት ላይ መሆናቸውንም ገልጸዋል። የምናተኩርባቸው 11 ሰብሎች ነበሩ ቀደም ሲል። አሁን አዳዲስ የጨመርናቸው ሰብሎችንም ይዘናል፣ አዳዲስ ክልሎችንም ይዘናል። በቀጣይ ተደራሽነታችንን እያስፋፋን እንሄዳለን ማለት ነው። ለዛ የሚሆን ዝግጅት ከፍተኛ ዝግጅት እያደረግን ነው። በፕሌነሪ ስብሰባው በሚካሄድበት ኢሲኤ ከዛ ውጪ በመስክ ጉብኝት እንዲደገፍ ለዓለም ኢትዮጵያ ምን እንደምትመስል ምን እንደምታመርት እንዴት እንደምታመርትና የደረስንበትን የምርታማነት ደረጃ ሊያሳይ የሚችል የመስክ ጉብኝት እሱን አለን። በሶስተኛ ደረጃ ደግሞ ኤግዚቢሽን አለን። እነዛን ሁሉ ማናካተትበትን በኤግዚቢሽን ደግሞ እንዲካተቱ እናደርጋለን። ምርቶችን ለዓለም ከማስተዋወቅ ባለፈ በቀጣይ በጀት ዓመት የምርት ዘመን የተሻለ ምርት እንዲገኝ ከምርጥ ዘር ዝግጅት ጀምሮ የቅድመ ዝግጅት ስራዎች እየተሰሩ ስለመሆናቸውም ጠቅሰዋል። ለኢንቨስትመንት ቦታ ወስደው ያላለሙ ባለሀብቶችን መሬት ወደ መሬት ባንክ መመለሱን በሰሜን ሸዋ ዞን የቡልጋ ከተማ አስተዳደር አስታወቀ። ከ2007 ዓ.ም ጀምሮ መሬት ወስደው የመጀመሪያ ዙር ግንባታቸውን ያላጠናቀቁና ወደ ስራ ያልገቡ 7 ፕሮጀክቶች ላይ እርምጃ ተወስዷል። ብርቱካን ማሞ ዝርዝር አላት። የቡልጋ ከተማ አስተዳደር የኢንዱስትሪ የስበት ማዕከል ሆናለች። በከተማዋ ከ250 በላይ ኢንዱስትሪዎች ይገኛሉ። ከዋና ከተማዋ አዲስ አበባ ያላት ቅርበት፣ ሰላማዊ የስራ እንቅስቃሴና የህብረተሰቡ ልማት ፈላጊነት በቡልጋ ከተማ ግዙፍ ኢንዱስትሪዎች እንዲከትሙ አስችሏቸዋል። በከተማዋ መዋለ ንዋያቸውን ካፈሰሱ ፕሮጀክቶች በተቃራኒው ከ2007 ዓ.ም ጀምሮ ቦታ ወስደው የመጀመሪያ ዙር ግንባታቸውን ያላጠናቀቁ ፕሮጀክቶችም ይገኛሉ። በእነዚህ ፕሮጀክቶች ላይ እርምጃ መወሰዱንም የቡልጋ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ውድን ሀየለ ነግረውናል። በራሳቸው በተቀመጠላቸው ጊዜ ገደብ በውላቸው መሰረት ወደ ማልማት ያልገቡ 7 ፕሮጀክቶች ወደ መሬት ባንክ አስገብተናል። ተገቡ 7 ፕሮጀክቶች ውስጥ 4ቱ ለሌላ አልሚ ባለሀብት የተላለፉበት ሁኔታ ነው ያለው። አሁንም ሌሎቹ በመንግስት መሬት ባንክ ገብተው ነው ያሉት። እነኚህ አቅም ያለው አልሚ ባለሀብት ሲገኝ የሚተላለፉ ፕሮጀክቶች ናቸው ማለት ነው።
እነኚህን በመውሰዳችን ምክንያት ሌሎች ይጓተቱ የነበሩ በፍጥነት ወደ ማልማት እየገቡ በጥሩ የግንባታ ሂደትና እንደዚሁም ማሽን ተከላ ምርት ላይ ያሉት ሌሎች ፕሮጀክቶችን እነኚህ ላይ እርምጃ ስንወስድ በከነኚህ ትምህርት በመውሰድ ጥሩ የኢንቨስትመንት እንቅስቃሴ ውስጥ የገባንበት ሁኔታ ነው ያለው። ከሰባቱ ፕሮጀክቶች መካከል 4ቱ የወጡት የገንዘብ መጠን ተገምቶ ካሳ ተከፍሏቸው ለሌላ ባለሀብት እንዲተላለፍ ተደርጓል። ይህ እርምጃም የቡልጋ ከተማ አስተዳደርን የተሞክሮ መቀመሪያ አድርጓታል ያሉት ደግሞ የከተማ አስተዳደሩ ከተማና መሰረተ ልማት ጽሕፈት ቤት ዋና ስራ አስኪያጅና ምክትል ከንቲባ አለማየሁ ካሳ ናቸው። ባለሀብቱ ኢንስፓየር ሆኖ ተነቃቅቶ መንግስት አካባቢ ያሉ ቢሮክራሲዎችን በፍጥነት እኛ ወስደን እሱ ደግሞ በተፈለገው ልክ ሌሎች ጓደኞቹ እንደሄዱት የሱን ተሞክሮ ወስዶ ወደ ስራ ውስጥ እንዲገባ ይፈልጋል። ያ ካልሆነ ግን መሬት ዝም ብሎ አጥሮ መቀመጥ ቡልጋ ላይ እንደማይቻል ጭምር ተደጋጋሚ የጋራ ተደርጎ የተሞክሮ መቀመሪያ ነው እየሆነ ያለውና እንደዛም ሆኖ ግን አሁንም ማስጠንቀቂያ ይሰጣናቸው አሉ። ወደ 16 የሚሆኑ ፕሮጀክቶች የመጀመሪያ ማስጠንቀቂያ ላይ ሁለተኛ ማስጠንቀቂያ ላይ ሲብስም ሰሌዳ ላይ ጭምር እንለጥፋለን። በአማራ ክልል ከሚስተዋሉ ችግሮች መካከል የኢንቨስትመንት ቦታ ወስዶ አጥሮ ማስቀመጥ ነው። ችግሩ ማህበረሰቡ እንዳይገለገልበት ሀገርም ማግኘት የሚገባትን ሀብት እንዳታገኝ የሚያደርግ ማነቆ ቢሆንም በቡልጋ ከተማ የተመለከትነው ከዚህ የተለየና ለሌሎች አካባቢዎች ትምህርት የሚሆን ነው ያሉት የአማራ ክልል ምክር ቤት የግብርናና አካባቢ ጥበቃ ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ አባል ወይዘሮ ፋጡማ ይማም ናቸው። በብዙ አካባቢዎች በምክር ቤቱ ተደጋጋሚ የመከረባቸው ኢንቨስትመንትን ከማሳለጥ አንጻር ባለሀብቶች የኢንቨስትመንት ቦታዎችን ከወሰዱ በኋላ ጥቅም ሳይሰጡ ለረጅም ጊዜ አጥሮ መቀመጥ ምክር ቤቱ የውሳኔ ሀሳብ ያቀረበባቸው ጉዳዮች ነበሩ። ያንን የተሻገሩበት ለሌላው ተሞክሮ ሊሆን የሚችል እዚህ ቡልጋ ከተማ አስተዳደር ላይ ለማየት ሞክረናል። ለምሳሌ 3 ፕሮጀክቶች እኛ በጎበኘንባቸው ወደ 9 ሄክታር አካባቢ የ3 ባለሀብቶች ዝም ብሎ ታጥሮ የተቀመጠ ፕሮጀክት አሁን ከነሱ ተነጥቆ ለሌላ ለሶስተኛ ወገን የተላለፈበት ሁኔታ እሱን በመልካም ጎኑ ያየንበት ነው ያለው። መሬት አጥረው የተቀመጡ ፕሮጀክቶችን መሬቱን ወደ መሬት ባንክ በማስገባታችን ሌሎች ባለሀብቶች ተነቃቅተው ወደ ስራ እንዲገቡ እንዳስቻላቸውም ተጠቁመዋል። ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። የአካል ጉዳተኞችን የልማት ተሳታፊነት በማሳደግ በኩል ክፍተቶች እንደሚታዩ የሰሜን ሸዋ ዞን አካል ጉዳተኞች ማህበራት ፌዴሬሽን ገለጸ። አካል ጉዳተኞችን የሚመለከት ዓለም አቀፍና ሀገራዊ ሕጎችን ተግባራዊ በማድረግ በኩል ተቋማት ኃላፊነታቸውን እንዲወጡ የሰሜን ሸዋ ዞን ፍትህ መምሪያ አሳስቧል። አበበችው ኋላሸት አካል ጉዳተኛውን በተለያየ መልኩ ማህበራዊ ኢኮኖሚያዊ ችግሩን ለማቃለል እንዲሁም ብሎም ደግሞ አልፎ ተርፎም በፖለቲካዊ የተሳትፎ መድረክ እንዲመጣ አንዳንድ ጥረት የሚደረጉ ነገሮች አሉ። ከማህበረሰቡ አረዳድ አንጻር አዌርነስ ወይም ግንዛቤ እሱ ነው። ሁለተኛ ነገር ደግሞ ኢኮኖሚ በጣም ፈተና ነው። የአካል ጉዳተኞች በኢኮኖሚ በማህበራዊና በፖለቲካው ዘርፍ እኩል ተጠቃሚና ተሳታፊ የመሆን መብት አላቸው። ግን በተሰጣቸው መብት ልክ እየተጠቀሙ አለመሆኑ ይነሳል። ችግሩን ለመቀነስ የተለያዩ ስራዎች ቢሰሩም ለውጦች እየመጡ አለመሆናቸው ነው የሚነሳው። የሰሜን ሸዋ ዞን የአካል ጉዳተኞች ፌዴሬሽን ሰብሳቢ ጌታሰው ፈንታ የአካል ጉዳተኞችን ተጠቃሚነት በሰዎች ይሁንታ ተፈጻሚ የሚሆን ሳይሆን በተሰጣቸው መብት እንዲጠቀሙ ለማድረግ ማህበራቸው እየሰራ እንደሚገኝ ያነሳሉ። ቦታ የቤት ለማለት መደራጀት የሚፈቀድበት አንዳንድ አካባቢ ደግሞ የሚቀርበት ስለዚህ ይሄ ከላይ አቅጣጫ የወረደ ብቻ ሳይሆን የግለሰብ ደግነት የሚታይበት ነው እና ያለው የትምህርት ቤቶችም ድጎማ አለ። ድጎማ ካንዱ አካባቢ የሚሰጥበት ካንዱ አካባቢ የሚቆምበት ሁኔታዎች አሉ። ስለዚህ የአካል ጉዳተኞች ጉዳይ ሁሉንም መብታቸው እንዲከበር ከማድረግ አንፃር አንዱ ቦታ ወደ አንዱ ቦታ የተለያየ ሁኔታ ስላለ ትምህርት ቤታቸው መማር አለባቸው። ምንም እንኳን ዝቅተኛ ብትሆን እንኳን ድጎማቸውን ማግኘት መቻል አለባቸው። ተመርቀው ሲመጡ ሁሉም ወረ ተቀብሎ ያስተማረውን አካል ጉዳተኛ ወደ ቅጥር ማንጣት አለበት። በገቢ ማስገኛ እንዲሰማራ ማድረግ አለበት። የሰሜን ሸዋ ዞን ፍትህ መምሪያ ኃላፊ አቶ ደመረ ቸሬ መሰረታዊ ፍላጎታቸው እንዲሟላላቸው በልማት ተጠቃሚነታቸው ከፍ እንዲል በተሰጣቸው ልክ መብቶቻቸው ሙሉ ለሙሉ ተከብረዋል አያስብልም ይላሉ። የአካል ጉዳተኞች አዋጅ ቁጥር 568/2000 ስንመለከት በተለይ ደግሞ የዓለም አቀፍ ኮንቬንሽኖችም ጭምር ኢትዮጵያ
በህገ መንግስት ላይም አጠቃላይ ተስማምታ የተፈራረመችባቸው ድንጋጌዎች አሉ። ያለቀልን ነው ባይባልም ብዙ ጥበቃ መደረግ እንዳለበት አካል ጉዳተኞች ላይ ድንጋጌዎች አሉን። መሰረታዊ ችግሩ የህግ እንትን አይደለም። ረዘም ላሉት አመታት በርካታ ችግሮች ነበሩ። በተለይ ደግሞ የግንዛቤ ችግር የነበረበት ሁኔታ ነው ያለው። በየደረጃው ያለ አካላት ግንዛቤ ችግር አለበት። አካል ጉዳተኛ ማለት ምን ማለት ነው? አካል ጉዳተኛ ያላቸው መብት እንዴት ነው? ከኢትዮጵያ ህግ አንጻር፣ ከህገ መንግስት አንጻር፣ ከነሱ የጥበቃ አዋጅ አንጻር የነበረው ጥበቃ የነበራቸው መብት ምንድን ነው የሚለው የግንዛቤ ክፍተቶች ስለነበሩ ቅርብ ጊዜ ድረስ ብዙ መሰረታዊ መብቶቻቸው እየተጣሱ የቆዩበት ሁኔታ ነው የነበረው። ተቋማት የአካል ጉዳተኞችን ተጠቃሚነት ለማረጋገጥ መስራት እንደሚጠበቅባቸውም ነው አቶ ደመረ ያነሱት። በተለይ ደግሞ የመንግስት አደረጃጀት መዋቅሮች በባለቤትነት ይዘው መፈጸም መቻል አለባቸው እና ከዚህ አንጻር የመጀመሪያውን ኃላፊነት መውሰድ መቻል ያለባቸው የህግ አስፈጻሚ አካሎች ናቸውና በተለይ የፍትህ አካላትና የህግ አስከባሪ አካላት በበላይነት በግንባር ቀደምትነት የአካል ጉዳተኞችን መብት በማስጠበቅ በማስከበር ረገድ ኃላፊነት ወስደው በእቅዳቸው ውስጥ አካተው በመስራት ሪፖርት በማድረግ ክትትል በማድረግ ረገድ ትልቁን ኃላፊነት ትልቁን ድርሻ መውሰድ መቻል አለባቸው። ከዛ በመቀጠል ሌሎች ሁሉም ተቋማት ይሄ መብት የአካል ጉዳተኞች ጉዳይ የማይነካው የማይደርስበት የማይገኝበት ቦታ ስለሌለ ሁሉም የመንግስት አደረጃጀቶች ህብረተሰቡ ጭምር ለነሱ መብት መረጋገጥና መከበር ኃላፊነት ወስዶ መስራት መቻል አለበት። የአካል ጉዳተኞች ፖለቲካዊ ውክልና እንዲኖራቸው የልማት ተጠቃሚነታቸው እንዲያድግ ሰፊ ስራ መሰራት እንደሚያሻውም ተጠቁሟል። በተከታይነት አጫጭር ዘገባዎች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዥ መፈጸማቸውን የፌዴራል ዋና ኦዲተር ገለጸ። የስታኮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባውን እያካሄደ ነው። በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርቧል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በ7 የፌዴራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስት የግዥ አዋጅ ደንብና መመሪያ ያልተከተለ ግዥ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዥ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ባህላዊ የግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን የፍትህ ሚኒስትር ዶክተር ሀና ራያ ስላሴ ተናገሩ። በኢትዮጵያ የህግ ስርዓት ውስጥ ባህላዊ ግጭት መፍቻ ዘዴን ለማካተት መወሰድ በሚገባቸው ወሳኝ እርምጃዎች ላይ ያተኮረ ሀገራዊ ምክክር ተካሂዷል። በመድረኩ የፍትህ ሚኒስትር ሀና ራያ ስላሴ፣ የፍትህ ሚኒስትር ዴታዎች፣ የክልል ጠቅላይ ፍርድ ቤት ፕሬዝዳንቶችና የመንግስት የስራ ኃላፊዎች ተገኝተዋል። ሚኒስትሯ ሀና ራያ ስላሴ በኢትዮጵያ ላለፉት ዓመታት ግጭቶች በባህላዊ ፍትህ ስርዓት ሲፈቱ ቆይተዋል ብለዋል። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ የግጭት አፈታት ስርዓቶች የህግ እውቅና እንዲያገኙ እንዲበረታቱና እንዲስፋፉ እየተሰራ መሆኑን ገልጸዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በልጆች የምናውለው መዋለ ንዋይ የወደፊቷን ኢትዮጵያ ዕጣ ፈንታ የሚወስን ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ትምህርት ሚኒስቴር የብሔራዊ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ማዕቀፍ ትግበራ ቀጣይ አቅጣጫን አስመልክቶ ያዘጋጀው ውይይት ተካሂዷል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የቅድመ ልጅነት ዘመን እድገትና ትምህርት ፖሊሲ ኢትዮጵያን ወደሚፈለገው የለውጥ መዳረሻ ለመውሰድ ወሳኝ ሚና እንደሚጫወት ገልጸዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ ትምህርት ለብልጽግና መረጋገጥና ዜጎች ልማት ተቋዳሽ እንዲሆኑ ጉልህ ሚና እንዳለው አመላክተዋል። የቅድመ አንደኛ ደረጃ ትምህርት ተደራሽነትን ማስፋትና ህጻናትን በለጋ ዕድሜያቸው ማስተማር ያጋጠመውን የትምህርት ስብራት ለመጠገንና ለመቀየር ወሳኝ እንደሆነም ነው ሚኒስትር ዴኤታዋ የገለጹት። 2012 ዓ.ም የነበረው የቅድመ አንደኛ ደረጃ ትምህርት ተደራሽነት 42 በመቶ እንደነበረ አስታውሰው ምጣኔው በ2016 ዓ.ም ወደ 57 በመቶ ከፍ ማለቱን ጠቁመዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
አማራ ሚዲያ ኮርፖሬሽን ከአዲስ አበባ ስቱዲዮ ሀገር አቀፍ አህጉር አቀፍና ዓለም አቀፍ ጉዳዮችን በዜናና መረጃዎቻችን ወደ እናንተ እያደረሰ ይገኛል። በዜና ወጃችን በመላ ኢትዮጵያ የሚከናወኑ ሁነቶችንና አዳዲስ መረጃዎችን ስፍራው ድረስ ተጉዘን ተአማኒና ሚዛናዊ መረጃ ወደ እናንተ እናደርሳለን። ኢትዮጵያ ከ85 በላይ በሆኑ ብሔሮች ብሔረሰቦችና ህዝቦች የጋራ አብሮነት ጸንታ የኖረች ታላቅ ሀገር ነች። ታዲያ ይህንን ታሳቢ ያደረገው አማራ ሚዲያ ኮርፖሬሽን ቀለሞቻችን የሚል የዜና ይዘት በማዘጋጀት በሀገሪቱ የሚከወኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን በሰፊው በመዳሰስ የህዝቦች አንድነትና አብሮነትን የሚያጠናክሩ ዘገባዎችን በመስራት ሁሌም ዘወትር ሰኞ በትዕይንተ ዜናችን ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ ዕለተ ረቡዕ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት መፍትሄ የሚመላከትበት የዜና ወጃ አካል ነው። ዜና ትንታኔ ለኢትዮጵያ በዚህ የዜና ወጃችን ከኒውዮርክና ብራስልስ ተከትሎ የዲፕሎማሲ መናኸሪያ በሆነችው አዲስ አበባ ዓለም አቀፍና አህጉር አቀፍ ሁነቶች ይዳሰሱበታል። ቀጠናዊ ክስተቶችም ወደ እናንተ ይደርሱበታል። በሉለ ኢትዮጵያ ባለሙያዎች፣ አንጋፋ ዲፕሎማት፣ ከፍተኛ የመንግስት የሥራ ኃላፊዎች ጋብዘን ትንታኔ ይሰጡበታል። ዘወትር ሐሙስ ምሽት በትዕይንተ ዜና ከአዲስ አበባ ስቱዲዮ ወደ እናንተ ይደርሳል። አሚኮ ጥቆማ በመዲናችን አዲስ አበባና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።